ከሁለት አመት በፊት ፍቅረኛሞች ነበሩ እና አሁን ላይ ለምን እንደመጣች አላውቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እኔ የምላችሁ የትናንትኑ ነገር የትናንትናው ሀይሚ እንግዲህ ቪዲዮን ቮይሱን አውጥታ እንትን ያለችው እኔ ፕራንክ ነው ብዬ ነበር። ግን ዛሬ እንግዲህ ቤኪ ካሜራማ ናቸው እንግዲህ ስለ ሬሽን ስለ ልጅቱ ተናግሯል። እንግዲህ ልጅቱ እንደምታዩት በፎቶ ፒክቸር ለሚፍታ እያሳያት እና ከሁለት አመት በፊት ድንገት ቪዲዮ ላይ ማለት ከዚህ በፊትም እሱ ተናግሯል እና ቪዲዮ ምናምን ሰርተው ነበር እና ከሁለት አመት በፊት ወደ ፍቅር ላይፍ ገብተው ነበር እና ከሀይሚ ጋር ከተገናኙ ወዲያ ግን አይቻቸውም አላቅ የሚል ለሚፍታ ሲነግረው ነበር። እኔ የምላችሁ እኔ ቆይ ፕራንክ ነው እያልኩ እንዴት ነው ነገሩን እሷ ራሱ ማለት ነው ሁለት አመት ኑራ ኑራ አሁን መታ የምትፈነዳው ለምንድን ነው? እኔ ግራ እየገባኝ ነው። ቤተሰብ ወይስ ተመካክረው ሁሉም እንደዚህ እኛም ፕራንክ እያደረጉን ነው? ልጅቱ እንደምታዩት እንግዲህ በፎቶ ስናያት ይችናት። እኔ ግራ እየገባኝ ነው። ሲጀመር ቅመምዬ ያለፈ ነገር ከሆነ ምንም ሊከፋሽ አይገባም። ከአንቺ ጋር ሆኖ ሳለ ከአንቺን እንትን ብሎ ካልሆነ አንቺ በፊት የነበረ ነገር ብዙም ሊከፋሽ አይገባም። ግን ይሄ ነገር ምናልባት ልትኖረው ትችላለች። ምን ችግር አለው እንዴ? ወንድ ልጅ እኮ ነው ቤተሰብ። ያን ያህልም ደግሞ ብሩኬን ልንወቅስ አይገባም። ምክንያቱም ወንድ ልጅ ነው፣ ፍቅረኛ ሊኖረው ይችላል። ያችን ትቶ ከሀይሚ ጋር ከሆነ በቃ አለቅ። ይህ ስንት ሰው የሆነ ላይፍ ትተውና ካልተመቻችሁ ከሌላ ሰው ጋር ላይፍ ትቀጥላላችሁ አይደል? እና ይሄ ነገር እንዴት ነው? ግራ እያጋባኝ ነው። ወይኔ ቅመም ማርያምን እኔ አሁን በጣም እያሳሰበኝ ነው ያለው። ምንድን ነው የሚፈጠረው? ይሄ ነገር እውነት ከሆነ ምንድን ነው እንግዲህ ቤኪ ነው ለሚፍታ እየተናገረ ያለው። እሱም ተናግሮ ነበር እያለ ነው። ቤተሰብ ብሩኬ ተናግሯል ፍቅረኛ እንዳለችው ምናምን ከዚህ በፊት በቪዲዮም ሆነ በምን ሚዲያ ላይ ተናግሯል። እኔ አላስታውስም። ብቻ ግን በጣም ግራ ነው የገባኝ። ለማንኛውም እስኪ ዛሬ በብሩኬ ቤት እንጠብቃለን። ብሩኬ ይለቃል የሚል ሀሳብ አለኝ። ግራ እየገባኝ ነው እውነት። ቤኪ እንግዲህ እውነቱን ነው የተናገረው ብዬ ነው የማስበው። አላቅም ቤተሰብ፣ እኔ እንጂ አላቅም። ብቻ በጣም ከባድ ነው።